ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። የዛሬ የሐሳብ ዊክሊ ፕሮግራማችን የሚሆነው እንግዲህ በሳምንቱ ከሀገር ውስጥና ከባህር ማዶ የነበሩ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስ ነው የሚሆነው። በዛሬ የሐሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ በሳምንቱ ከሀገር ውስጥና ከባህር ማዶ እንደዚሁም ከቀጠናው የነበሩ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስ ነው የሚሆነው። የመጀመሪያ ፕሮግራማችን የሚሆነው እንግዲህ የኢትዮጵያ የኒኩለር ኃይል ልማት ማስጀመሪያና የኒኩለር ኮሚሽንም የስራ ማስጀመሪያ መርሃ ግብር እንግዲህ በተለያዩ የፓናል ውይይቶች ተደርጓል። በዚህ መርሃ ግብር ላይ እንግዲህ የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ እንደዚሁም የኒኩለር ኮሚሽን ኮሚሽነር የሆኑት አቶ ሳንዶካን ደበበ በተገኙበት እንግዲህ የስራ ማስጀመሪያ መርሃ ግብሩ ተደርጓል። እንደምናውቀው ኢትዮጵያ የኒኩለር ኃይልን ለኃይል ልማት መጠቀም ለመጀመር አዲስ እንቅስቃሴ ጀምራለች። ይህንንም እንቅስቃሴዋ እንግዲህ የዓለም አቀፍ የአቶሚክ ኢነርጂ ደግፎታል። የዓለም አቀፍ የአቶሚክ ኢነርጂ ዋና ዳይሬክተርም ለኢትዮጵያ የተለያዩ ስራዎችን በጋራ ለመስራትና ትብብር ለማድረግ እንደሚሰራ ቃል ገብቷል። በዚህ ሳምንት እንግዲህ በኒኩለር ስራ መርሃ ግብር ላይ የተለያዩ እንቅስቃሴዎች እየተደረጉ ነው። ከዚህ ጋር ተይዞ የስራ ማስጀመሪያው መርሃ ግብር ላይ የተነሱ ሀሳቦችንና የኒኩለር ኮሚሽን ምን አይነት ስራዎችን ለመስራት አቅዷል የሚለውን በሰፊ የምንወያይ ነው የሚሆነው። ሌላ ሁለተኛ ጉዳያችን እንግዲህ በቀጠናው በትልቅ ውዝግብ የምትገኘው ኤርትራ ከኢጋድ አባል ሀገርነት ራሷን ማግለሏን በትናንትናው ዕለት ገልጻለች። እንደሚታወቀው ኢጋድ በተለይ ደግሞ በአፍሪካ ቀንድ የተለያዩ ሀገራቶችን ሰላምና ደህንነት ለማምጣትና በጋራ በልማት ለመስራት እንቅስቃሴዎችን የሚያደርግ ማህበር እንደመሆኑ ከዚህ ጋር ተይዞ እንግዲህ ኤርትራ ለበርካታ ዓመታት ከኢጋድ አባልነት ውጭ ሆና ነበረ። አሁን ላይ በቅርቡ የኢጋድ አባል ሀገር ብትሆንም አሁን ላይ ደግሞ በድጋሚ ራሷን አግላለች። ኤርትራ ከኢጋድ አባል ሀገርነት ራሷን ያገለለችበት ምክንያት እንግዲህ የተለያዩ ሀገራቶች የሚሰጠው ድጋፍ የወረደና ተሰሚነትና ተቀባይነት የለንም ብላለች። ኤርትራ ራሷ የቀውስ ጠማቂ ሀገር ሆና እንደ ኢጋድ ያሉ አይነት አባል ሀገራቶችን አባል ባትሆን አይገርምም። ምክንያቱም ኢጋድ ሁሌም ሰላም ለማምጣትና ልማትን ለማምጣት የሚንቀሳቀስ ኃይል ነው። በዚህ ጉዳይ ላይ እንግዲህ ኤርትራ ምን አይነት ሀሳቦችን ይዛ መጣለች? ኤርትራ እስከ ኢጋድ አባል ሀገርነት በመውጣቷ ምን አይነት ጉዳት ይደርሱባቸዋል የሚለውን በሰፊው የምንወያይ ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብራናችሁ የምንቆየው። በረከት እንዴት ነህ? እግዚአብሔር ይመስገን ሰላም ሁላማ። የመጀመሪያ ጉዳያችን የሚሆነው እንግዲህ የኢትዮጵያ የኒኩለር ኃይል ልማት መርሃ ግብር ማስጀመሪያና የኒኩለር ኃይል ኮሚሽን ስራ ማስጀመሪያ መርሃ ግብር እንግዲህ በዚህ ሳምንት የምክክር መድረክ ተደርጎ ነበረ። በምክክር መድረኩ ላይ እንግዲህ የተለያዩ ሀሳቦች ተነስተዋል። የኢትዮጵያ የኒኩለር ኃይል እንግዲህ እንደሚታወቀው ለኃይል አማራጭ ነው። ኢትዮጵያ በተለይ የተለያዩ የዓለም ሀገራቶች በኒኩለር ምን ያህል ደረጃ እየደረሱ እንደሆነ ተመልክተናል። ከዚህ ጋር ተያይዞ እንግዲህ ካደጉት ሀገራቶች ልምድ እየቀሰምን አሁን ላይ ደግሞ የራሳችንን የኒኩለር ኃይል ለመገንባት እንቅስቃሴ ጀምረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ዕለት እንግዲህ ቃል የገቡትን የኒኩለር ኃይል ስራ ማስጀመሪያ መርሃ ግብርን አስጀምረዋል። እዚህ ደረጃ ደርሷል። አሁን ላይ እንግዲህ የምንመለከታቸው ኮሚሽነር ተቋቁሞለታል። የራሱ መስሪያ ቤት አለው። ወደ ስራ የገባበት ትልቅ እንቅስቃሴ ነው። ብዙ ሰዎች አይምሮ ላይ በረከት እንደምናውቀው ኒኩለር ሲባል የጦር መሳሪያው ነው የሚታሰበው። ነገር ግን ኒኩለር የኃይል አማራጭ መሆን ይችላል። ትልልቅ ያደጉ ሀገራቶች እንደነ ፈረንሳይ፣ ቻይና የተለያዩ ሀገራቶች ኒኩለርን ለኃይል አማራጭ ሲጠቀሙት እንመለከታለን። በተለይ ደግሞ የኃይል አማራጫቸውን ከፍ የሚያደርግላቸው ትልቅ አቅም ነው። በተለይ በዚህ መርሃ ግብር ላይ እንግዲህ ዶክተር ጌዲዮን ጢሞቴዎስ የኃይል አቅርቦት ሳይረጋገጥ ከድህነት መውጣት አንችልም ብለዋል። በተለይ እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራቶች የኃይል ፍጆታቸው ከፍተኛ ነው። ምክንያቱም በርካታ ኢንዱስትሪዎች አሉ፣ በርካታ የሚሰሩ ስራዎች አሉ። እነዚህ ስራዎቻችንን ደግሞ በቀልጣፋነት ወይንም ደግሞ የተለያዩ ኢንቨስተሮችን ወደ ኢትዮጵያ ለመሳብ የኃይል አማራጭ ከፍ ሊል ይገባል። ታላቁ ኢትዮጵያ ህዳሴ ግድብ የኢትዮጵያ ትልቅ የኃይል አማራጭ ነው። ነገር ግን እንደ ህዳሴ ያለ ትልቅ ኃይል አማራጭ አለ ብሎ ደግሞ ዓለም የሚጠቀመው ኒኩለር አለመጠቀም አችልምና እነዚህ አይነት የኃይል አማራጮችን መጠቀም ለኢትዮጵያ ትልቅ አስተዋጽኦ ይኖረዋል ብለዋል። ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚ ያላት ሀገር ነች። በተለይ ደግሞ የህዝብ ብዛቷ ቁጥሩ ከፍተኛ እንደመሆኑ አንጻር የኃይል አማራጯም ከፍተኛ ፍጆታ የሚያስፈልጋት ሀገር ነች። ለዚህም የኒኩለር ኃይልን ለመጠቀም እንቅስቃሴ ጀምረናል ሲሉ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። በዚህ ፕሮግራም ላይ እንግዲህ የኒኩለር ኮሚሽን ኮሚሽነር የሆኑት አቶ ሳንዶካን ደበበ ንግግር አድርገው ነበረ። እሳቸው እንዳሉት ከሆነ የኢትዮጵያ የኒኩለር ኃይል በተለይ ደግሞ ለቴክኖሎጂ የወሰደችው እርምጃ ኢትዮጵያ እየሄደችበት ያለው እንቅስቃሴ በጣም ትልቅና ፈጣን ነው። አሁን ላይ እንደዚህ አይነት ውሳኔዎችን ወስነን ወደ ስራ መግባታችን ለኢትዮጵያ ትልቅ አቅም አለው ብሏል። በተለይ በግብርና፣ በጤና፣ በትምህርት፣ በምርምር ስራዎች የኒኩለር ኃይል ትልቅ አስተዋጽኦ ይኖረዋልና ሀገራችን ኢትዮጵያ የኒኩለር ኃይል አማራጭ አድርጋ የወሰደችበት መንገድ ትልቅ ነውና እነዚህን አይነት ስራዎችን ደግሞ የኒኩለር ኮሚሽን ኮሚሽነሩ አቶ ሳንዶካን ደበበ በቀጣይ በርካታ ስራዎች ይጠበቁብናል። እነዚህም ስራዎችም ለመስራት እንቅስቃሴ ጀምረናል። ወደፊትም ትልቅ ስራ ሰርተን እንግዲህ ለሀገር ትልቅ አስተዋጽኦ እናበረክታለን ብለዋል። እንደው በረከት እነዚህ አይነት መርሃ ግብር ማስጀመሪያዎች በጣም ትልቅ አቅም አላቸው። ምክንያቱም በተለይ በሀሳብ ደረጃ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ትግበራ ወርደውታል። ከትግበራ በኋላ ደግሞ ወደ ስራ እየሄደበትን እንቅስቃሴ እየተመለከት እንገኛለንና የኒኩለር ኃይላችን ወደ እንቅስቃሴ መግባቱ እንደምትመለከተዋለን። እውነት ነው። ይሄ የማስጀመሪያ ፕሮግራሙ በጣም ወሳኝ የተባለም ኢትዮጵያ ከኢንተርናሽናል አቶሚክ
ኢነርጂ ኤጀንሲ ጋር ያላትን ቁርኝነት ያጠናከረችበት ነው። በነገራችን ላይ ከዚህ ኤጀንሲ ጋር ተባብሮ መስራት የውዴታ ግዴታ ነው ለሁሉም ሀገራት። ስለዚህ ኢትዮጵያ በታማኝነት በኤጀንሲው ህጎች ስር ለመሄድ ተስማምታለች። ይህ በሌሎች ሀገራት የማይታሰብ ነው። ለምሳሌ አንዳንድ ሀገራትን ብንመለከት እንደ ኖርዝ ኮሪያን ብንመለከት ለምሳሌ ቅርብ ጊዜ እንደ ኢራኖችን ምናምን ብንመለከት ለዚህ ድርጅት ክፍት አይደሉም። አለመሆናቸው ነው ጦርነት ውስጥም ችግር ውስጥም የሚከታቸው። ኢትዮጵያ ዳግም ለኃይል ፍላጎት ብቻ መጠቀሟን ማሳየቷ ነው። የመጀመሪያው ራሻ ላይ በነበረው የአቶሚክ ዊክ ላይ ይሄን ነገር በግልጽ ተቀምጧል ተናግራለች። የጉባው ብስራቶች ከሚባሉት ውስጥ አንደኛው ኢትዮጵያ የህዳሴ ግድብን ስታስመርቅ ለሰላማዊ ፐርፐዝ ብቻ ብላ ገልጻለች። አሁንም ይሄንን ነው እያጠናከረች ያለችው። ይህ ትልቅ መተማመንም ስራውንም ለመስራት መደላደል ያመጣል። እንዲሁም ሮሳቶም ይሄኛውን ስራ ኮንትራት ወስዶ እየሰራ ይገኛል። ኢትዮጵያ ግን ከዛም የተሻለ ነገሮችን እያደረገች ነው። የመጀመሪያው ኢትዮጵያ ፖሊሲዎች አዘጋጅታለች፣ ደንቦች አዘጋጅታለች፣ ዩኒቨርሲቲዎቿ ዝግጁ ናቸው። በዚህ ሙያ ላይ ስልጠናዎችን መስጠት ጀምራለች። ያ ማለት ኢትዮጵያ ምናልባትም ከትንሽ ጊዜ በኋላ በዚህ በኒውክሌር ፓወር ፕላንት በኩል የተማሩ ዜጎች ይኖሯታል። ያ ማለት ፍላጎትህን ሙሉ በሙሉ ሸፍነህ እንዲሁም የተማረ የሰው ኃይልም ኤክስፖርት እንድታደርግ ይረዳሃል። ይህ በጣም ትልቅ ሂደት ነው። እንዲሁም በዚህ ውይይቶች መጨረሻ ላይ የተመለከትነው ደግሞ ይሄ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መግለጫ ወጥቶበታል። ከኢትዮጵያ ጋር ያደረገው ግንኙነት እንዳስደሰተው እንዲሁም ተባብሮ ለመስራት ፍላጎት እንዳለውም በግልጽ የተናገሩበት ነው። ይህ ለኢትዮጵያ ትልቅ የዲፕሎማሲያዊ ድል ተብሎ የሚቆጠር ነው። እንዲሁም ይሄኛውን ቴክኖሎጂ ለምን ኢትዮጵያ አሁን አስፈለጋት? ታላቁ የኢትዮጵያ ህዳሴ ግድብን አጠናቀ የለም ወይ? ያላት ኢነርጂ አንሷት ነው ወይ ካልክ፣ አው ምክንያቱም ይሄ የህዳሴ ግድብ ጀነሬት ከተደረገ በኋላ ከጊዜዎች በኋላ መልሰን ወደ ኃይል እጥረት ውስጥ እንገባለን። ምክንያቱም አሁን ላይ ኢትዮጵያ የጀመረችው ዓለም እየሄደችበት ያለው የቴክኖሎጂ አብዮት ፈጣን የሚባል ነው። ለምሳሌ ኢመርጂንግ ቴክኖሎጂዎች እየተጠቀምን ነው። ኤአይ እየሰራ ነው። አርቲፊሻል ኢንተለጀንስ ላይ እየሰራ ነው። ሮቦቲክስ ላይ እየሰራ ነው። እነዚህ ሴክተሮች በሙሉ ትልቅ የተባለ ኢነርጂ ዲማንድ አላቸው። ትልልቅ ኮምፒውቲንግ ዳታ ሴንተር እንዲሁም ሴንትራል ዳታ ሰርቨራቸው በሙሉ ትልቅ ኃይል ይፈልጋሉ። ይሄንን ማሳካት መቻል አለብን። እንዲሁም የፋይናንሻል ሲስተማችን ሙሉ በሙሉ አሁን ላይ ካሽለስ ሆኗል። ያ ማለት እነዚህ ኢትዮጵያ ውስጥ እኔ ለአንተ ቡና ጠጥቼ የምከፍልበት አንተ ምግብ ሄደ ስትመገብ የምትከፍለው ሁሉም ኦንላይን ሆኗል። ያንን ሲስተም ማከናወን የሚችል ትልልቅ ሰርቨሮች ኃይል ይፈልጋሉ። ስለዚህ እነዚህን ማሟላት ካለብን ዛሬ ነው መስራት ያለብን። ዛሬ ላይ ይህን ስራ ከሰራ ነው ነጋችን ብሩህ ይሆናል። ጌዲዮን ጢሞቴዎስ ነው ይህንን የተናገሩት፣ የውጭ ጉዳይ ሚኒስቴር። ትክክል ነው። ዛሬ ላይ የቤት ስራችንን ከሰራን ነው ነገ ካደጉት ሀገራት እኩል በዚህ በኢመርጂንግ ቴክኖሎጂዎች ጋር አብረን ማውራት መወያየት የምንችለው። ምክንያቱም የቀጣይ የትውልድን ሂደት አኗኗር ዘዬ ይቀይራል ተብሎ የሚጠበቁት እነዚህ አርቲፊሻል ኢንተለጀንስ፣ ኤአይ፣ ሮቦቲክሶች፣ ኢመርጂንግ የሆኑ ቴክኖሎጂዎች ናቸው። ስለዚህ እሱ ላይ ሰክሰስፉል ሆነን መውጣት ካለብን ዛሬ ላይ መስራት አለብን። በነገራችን ላይ የኒውክሌር ቴክኖሎጂ ለምን ተመራጭ ሆነ? ይህም ትልቅ ጥያቄ ነው። ኢትዮጵያ ብዙ አቅም አላት። ለምሳሌ የውሃ ግድቦች አሏት፣ የንፋስ አለ፣ የፀሐይ አለ፣ ብዙ አማራጭ አለን፣ የእንፋሎትም ጭምር። የዚህ የኒውክሌር ቴክኖሎጂ ወሳኝነት ለምሳሌ ኢንቫይሮንመንታል ክራይሲስ ቢያጋጥመን ግድቦቻችን ሊደርቁ ይችላሉ። ይሄ እንደዚህ የሚባል ታሪክ አያውቅም። ብዙ የተፈጥሮ ዑደት የግሎባል ዋርሚንግ ተጠቂ ነን። ይሄ በጨመረ ቁጥር ችግራችንም
ዲፔንድ ያደርጋል። ለምሳሌ የእንፋሎቱ ሊቆም ይችላል የሆነ ቀን። ስለዚህ እንደዚህ አይነት የኒውክሌር ፕላንቶች ግን 80 ዓመት 100 ዓመት አንዴ ስራ ካስጀመርከው ከዛ በኋላ መከታተል ነው፣ ሰኪዩር ማድረግ ነው የሚጠበቅብህ። ስለዚህ እንደዚህ አይነት ለሀገር እድገት አንደኛው ሰኪዩር ማድረግ የሚገባ ይሄንን ነው። ይሄ የኒውክሌር ቴክኖሎጂ የኢንዱስትሪዎቻችን በሙሉ ባክቦን ነው። ቀጣይ ኢትዮጵያ ሪጅኑን ኢንተግሬሽን ማገናኘት ትፈልጋለች። ይሄን ደግሞ በኃይል ማስተሳሰር ከቻልን አሁን እያደረግን እንዳለ ነው አካባቢውን ቀጠናውን የኢነርጂ ሀብ ከሆነን እኛ ኢትዮጵያውያን ያለን የጂኦፖለቲካል ኩስምንናም የሚያበቃበት ይሆናል። ይህ ለኢትዮጵያ ጥንግ ድርብ እድልም ተስፋም የታየበት ነው። በነገራችን ላይ የዚህ የኒውክሌር ኤጀንሲ ከማስበውም ከምጠብቀውም በላይ በፍጥነት እየሰራ ያለ ተቋም ነው። ምናልባትም በአጭር ጊዜ ከአፍሪካ ግዙፍ የሚባል ተቋም ይሆናል ብዬ ጠብቃለሁ። እነዚህ አይነት የኃይል አማራጮች በጣም አስፈላጊ ናቸው። በተለይ ደግሞ ኢትዮጵያ አሁን ያሏት የኃይል አማራጮችን ስንመለከት በርካቶች ናቸው። ነገር ግን በአንዱ ላይ ዲፔንድ የምትሆን ከሆነ የሆነ ችግር ሲመጣ የኃይል አማራጭ መቆራረጥ ሊኖርበት ይችላል። በርካታ ችግሮች ይመጣሉና ኢትዮጵያ የኒኩለር ኃይልን እንደ ኃይል አማራጭነት ለመውሰድ ያሰበችው እንግዲህ ወጥነት ያለው በተለያዩ የአየር ንብረት ለውጦችም ሆነ በተለያዩ ችግሮች የማይቆም በመሆኑ የኃይል አማራጯን ከፍ እንድታደርግ፣ እንደዚሁም ቀጠናው በተለይ በኢትዮጵያ ጎረቤት ያሉ ሀገራቶች በተለይ የኃይል አቅርቦታቸው በጣም የወረደ ነው፣ ከኢትዮጵያ ነው የሚወስዱትና ለጎረቤቶቻችንን መሸጥ እንችላለን። እነዚህ አይነት አክሰሶቻችን ምንድነው ቅድም እንዳልከው የቀጠናውን የጂኦፖለቲካ አቅም የመወሰን አቅም ይኖረዋልና ኢትዮጵያ እነዚህ አይነት እንቅስቃሴ እያደረገች የምትገኘው የራሷንም አማራጭ ለማሟላት የራሷን ፍላጎት ለማሳካት እንደዚሁም ለቀጠናው ደግሞ የተለያዩ የኃይል አማራጮችን ለመሄድ ነውና እንዳነሳው እንግዲህ የኢትዮጵያ የኒኩለር ኃይል በተለይ በቀጣይ ጊዜያቶች በርካታ ስራዎች ሰርተው ትልቅ ደረጃ የሚደርስ ኃይል እንደሚሆን እንገምታለን። በረከት ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። ተመልሰን መጥተናል ተመልካቾቻችን። በረከት እንግዲህ ሁለተኛ ጉዳያችን የሚሆነው ትናንትና እንግዲህ ኤርትራ ራሷን ከኢጋድ አባል ሀገርነት ማግለሏን አስታውቃለች። እንደምናውቀው ኤርትራ ለረጅም ዓመታት የኢጋድ አባል ሀገር ሳትሆን ቆይታ ነበረ። ከቅርብ ጊዜ ወዲህ እንግዲህ የኢጋድ አባል ሀገር ሆና ቆይታለች። ነገር ግን በነበረችበት ጊዜያቶች ምንም ያመጣችው ለውጥ ወይም ደግሞ ምንም የሰራችውን ስራ አንመለከትም። አሁን ላይ ደግሞ ኢጋድ የሚሰራው ስራ ተገቢ አይደለም ወይም ደግሞ ኢጋድ ለቀጠናው ምንም መፍትሄ አያመጣም። እንደምናውቀው የቀጠናው ሰላም እጦት ዋነኛ ተጠያቂ ኤርትራ እንደዚህ አይነት የቀውስ ጠማቂ ሀገር ሆና እንግዲህ የኢጋድ አባል ሀገር ሆና መቀጠል አትችልም። ምክንያቱም ኢጋድ በቀጠናው ሰላምና መረጋጋትን ለማምጣት የቀጠናው ልማትና እድገትን ለማምጣት እንደዚሁም ደግሞ በተለያዩ ጊዜያቶች በቀጠናው የሚኖሩ ችግሮችን ወደ ሰላማዊ ሂደት ለማምጣት የሚንቀሳቀስ ትልቅ አቅም ያለው ኃይል ነው። እንደምናውቀው በጎረቤቶቻችንም በእኛ ሀገርም ውስጥ ያሉ አንዳንድ ችግሮችን ለመፍታት የተለያዩ የሰላም አማራጮችን የሚያመጣ ኃይል ሆኖ ኤርትራ ግን የቀጠናው ቀውስ ነች፣ ለቀጠናው አለመረጋጋት ትልቅ እንቅፋት ነች። በቀጠናው ውስጥም የተለያዩ ችግሮችን ትጠምቃለች። ለቀጠናው ቀውስ እንደመሆኑ አንጻር ኢጋድ አባል ሀገር ሆነች አልሆነችም ምንም ጠቀሜታ የለውም። በረከት በኔ እይታ ምክንያቱም የቀጠናው ትልቅ ችግር ፈጣሪ ነች። ኢጋድም ይህንን ተቀብሎ ሊቀጥል አይችልም። ኤርትራን ሊያስጠነቅቃት በተለያዩ ጊዜያቶችም ማዕቀብ ሊጥልባት ይችላል። እነዚህ ሂደቶች ደግሞ የቀጠናውን ሰላምና መረጋጋት ለማምጣት በሚካሄዱ ሂደቶች ናቸውና ትናንትና እንግዲህ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ራሳችንን ከኢጋድ አባል ሀገርነት አግለናል፣ ኢጋድ የራሱን ፍላጎት የሚያሟላና ደግሞ ለአንዳንድ ሀገራቶች ብቻ የሚሰራ ተቋም ነው ሲሉ ገልጸውታል። ነገር ግን እነዚህ ሀገራቶች አንዳንድ ሀገራቶች ማን ናቸው? እነዚህ ሀገራቶች ስለ ኢጋድ ምን አይነት ጥቅም አላቸው ብለን ስንመለከት በተለይ ደግሞ ሰላምና ደህንነትን ለማምጣት የሚንቀሳቀሱ እንደ ሀገራችን ኢትዮጵያ ያሉ አይነት ሀገራቶች ከኢጋድ ጋር በርካታ ስራዎችን እየሰሩ ይገኛሉ። እነዚህ ስራዎችን የሚሰሩ ሀገራቶች ደግሞ ለኤርትራ አይመቿትም። ምክንያቱም ኤርትራ በተለያዩ ጊዜያቶች ኢኮኖሚዋን እንኳን የምትደግፈው በጦር መሳሪያ ንግድና በግጭት ጠማቂነቷ ነውና እንደው በረከት ኤርትራ ራሷን ከኢጋድ ማግለሏ ከኢጋድ ጋር መለያየቷ ምን አይነት ጉዳት ሊያደርስባት ይችላል ትላለህ? እውነት ነው። የመጀመሪያው ነገር ግን ኤርትራ ኢጋድ ላይ ነበረች ወይ? ይሄ ነው ትልቁ ጥያቄ መጠየቅ የነበረበት። በኢጋድ ማዕቀፍ ውስጥ እየሰራች ነበር ወይ? ምንድነው ያመጣችው ለውጥ? ይሄንን ነው ማየት ያለብን። ለምሳሌ ኢጋድ ውስጥ የሚጠበቅባትን ከአባልነት ጀምሮ ክፍያዎች ነበሩ፣ ትከፍል ነበር ወይ? በነገራችን ላይ ከኢጋድ ብቻ ሳይሆን ከአፍሪካ ህብረትም ብትወጣ ምንም ዋጋ የለውም። ለምሳሌ ኤርትራ ከኢጋድ መውጣቷ አስገራሚ አይደለም። ከአፍሪካ ህብረትም ብትወጣ ያን ያክል ለውጥ አያመጣም። ለምሳሌ ኤርትራ የሚጠበቅባትን የአባልነት ክፍያ በአግባቡ መክፈል የማትችል ሀገር ነች። ስብሰባዎቹ ላይ እንኳን መገኘት አትችልም። ከአውሮፕላን
እጥረት ጀምሮ ያለባት ችግር ያለባት ሀገር ነች። እንዲሁም በኢጋድ በቀጠናው ኢንተግሬሽን ላይ ተባብራ እየሰራች አይደለችም። እንዲሁም ኢጋድ የተቋቋመበት ዋነኛ ዓላማ በቀጠናው ላይ የሚያጋጥሙትን ተደጋጋሚ ድርቅና ረሃብ የማስታገስ ስራ ላይ ነው። ለምሳሌ ኢትዮጵያን ብንመለከት የምግብ ሉዓላዊነቷን እያረጋገጠች እየሄደች ነው። ሌሎቹም እየተፍጨረጨሩ ነው። ምናልባትም በኢጋድ ውስጥ ያሉትም ከኢትዮጵያ ስንዴን ኤክስፖርት ኢምፖርት አድርገው የመቀበል እድላቸው ሰፊ ነው። ማን ነው ተጎጂ? ኤርትራ ተጎጂ ነች። ሁለተኛ ለሌሎች ሀገሮች እያደላ ነው የሚለውን ነገር እንመልከተው። ኢጋድ በተለያየ ጊዜ አመራሮች ተመርጠው ነው የሚመደቡለት። ያ ማለት ለአንድ ወገን ሊያደላ የሚችል ተቋም አይደለም። በየትኛው መስፈርት ግን ኤርትራ እንደ ፍላጎቷ የግብፅን መንግስት ተጠቅማ አረብ ሊግን እንደምታጫጩሆ ኢጋድ ሊጫጫህላት አልቻለም። ያ አላስደሰታትም። ያ ነው ትልቁ ሂደት። ሃይ ባይ ሲኖርብህ አንዳንዴ የምትሰራውን ስራ ኤክስፖዝ የሚያደርግ ሲኖር ያለህ አማራጭ ጥለህ መውጣት ነው። ይሄ ነው። በነገራችን ላይ ኢጋድ ኤርትራ ወጣችና የሚያጣው አቅም የለም። የኤርትራው ማስታወቂያ ሚኒስቴር እንደገለጹት ከሆነ በሁለተኛው ሪዝናቸው ሪዝን አውት ባደረጉት ውስጥ ምን ይላል? አቅም አልባ ይሆናል ሆኗል ብለዋል። እንዴት መጡም ቀሩም አቅም አልባ አይደለም። ሳይኖሩ ኤርትራ ሀገር ሳትሆን፣ ደቡብ ሱዳን ሀገር ሳትሆን ትልቅ ተቋም ነበር። ብዙ ስራ የሰራ ተቋም ነው። ስለዚህ ሳይኖሩም ነበር ሄዶም አለ ይቀጥላል። ምናልባትም ነገ መልሰው ይመጣሉ። ይሄ ነው ሂደቱ። የሚጎዱትም ከኢጋድ የሚጠቀሙትም እነሱ ናቸው። ሪጅኑ ላይ ሆነ ከጎረቤት ሀገራት ጋር አለመስማማት ማለት ትልቅ አደጋ ነው። በነገራችን ላይ ዮርዲ ይሄ ቤት ላይ አሁን ያለንበት ቤት ላይ እሳት ቢነሳ ጎረቤታችን ነው የሚደርሰው እንጂ ሌላ ከቦሌ ከ22 ሰብሰበን የምናመጣው አካል አይደርስልንም። ምናልባትም ቤቱ ካለቀ በኋላ እንጂ ለዚህ ሪጅን ውስጥ ጅቡቲ፣ ኢትዮጵያ፣ ሶማሊያ፣ ሳውት ሱዳን እነዚህ ሀገራቶች ትልቅ ሚና የሚጫወቱ ናቸው። ሁሉንም ባልጠራቸውም እነዚህ ሀገራትን በቅርብ ርቀት መጠቀም እየቻለች ገና ለገና ስንት ቦታ አቋርጣ እነ ግብፅን መመካት አላዋቂነትን ነው የሚያመለክተው። ስለዚህ ከኢጋድ መውጣታቸው ምናልባትም በሌሎች ሀገራቶች ሲያደርጉት እንደነበረው እኔ ለምሳሌ ይህንን ከፋይናንሻል ችግራቸው ጭምር ነው መመለከተው። ለምሳሌ የኤርላይንስ ትኬት ከተሸጠ በኋላ በናቅፋ ነው ያንን በዶላር መመለስ አለበት። እየመለሱ አይደሉም። ከፍተኛ የዶላር እጥረት አለባቸው። ለምሳሌ ኢሳያስ አፈወርቄ ሳውዲ ነበሩ። የሳውዲ ንግግራቸው ላይ ምን ይላል? ከኤርትራን ስደተኞች ጋር ንግግር አድርገው ነበረ። እባካችሁ በቁጠባ እንጠቀም። ቁጠባን ስትራቴጂ ያደረገ መንግስት፣ የዶላር እጥረት አላራምድ ያለው መንግስት፣ መላወሻ ያጣው በዶላር ችግር መንግስት ምንም ሊፈይድ አይችልም። እንኳን ከዚህ ከአፍሪካ ህብረትም ከየትም ሊወጣ ይችላል። ይህ ነው እየሆነ ያለው። ጦርነት ላይ ዲፔንድ ስታደርግ፣ ዝግ የሆነ ኢኮኖሚ ስትጠቀም፣ ሰጥቶ መቀበልን አፕላይ ማድረግ ሲያቅትህ፣ ዓለም ኢኮኖሚው ፈጣን እየሆነ ነው። ዓለም በጣም ተለዋዋጭ እየሆነች ነው። ቀይ ባህር ደግሞ እጥፉን እጅጉን። ስለዚህ የኢሳያስ አፈወርቄ መንግስት ሻቢያ ከባድ የተባለ ችጋር ውስጥ ወድቋል። ስለዚህ ይሄን ችጋሩን ቸግሮኛል ብሎ መውጣት አይደለም አማራጩ፣ ሰበባ አስባብ ደርድረ ማምለጥ ነው። ይሄን ነው አንደኛ እያደረገ ያለው። ሁለተኛ ኢጋድ ሪጅኑን ፒስ ሰላም ማስፈን ነው ስራው። የኢጋድ ዓላማና የኤርትራ መንግስት ስራ ግን አልተጣጣመም። ምክንያቱም ሻቢያ ከሌሎች ሀገራቶች ያመጣቸውን የኮንትሮባንድ መሳሪያ ቦምቦች ወስዶ ለሶማሊያ ይሸጣል። እና አልሻባብ ትጥቅ የሚያገኙት በሱ ነው።
ኢቭን ሰልጥነው ራሱ የሚወጡት በሱ ነው። በነገራችን ላይ የኤርትራ መንግስት ከኢጋድ መውጣቱ ግዴታ የሚሆንበት ሁለተኛው ሪዝን ይሄ ነው። የሱዳን ጦርነት ውስጥ እየተሳተፈ ያለ ኃይል ነው። ስለዚህ ክላሽ ያደርጋል። ይሄ ፋላሲ ይፈጥራል። መስማማት አይችልም። እዚህ ጋር ለሰላም እዚህ ጋር ለጸብ ሁለት ቦታ እጅህን ወጥረህ ሁለት መጓተት ውስጥ መግባት አትችልም። ስለዚህ የኤርትራው መንግስት ፊዚካል ነበር እንጂ ሜንታሉ የለም ነበረ። ስለዚህ ይሄ ቦዲ ፕሬዘንት የሆነ አካል መጣ ቀረ የሚፈይደው የለም። ቢኖር እጅጉና አትራፊ ነው። ቢኖር የራሱን ደህንነት፣ ሰላም፣ የውስጥ ትብብር መስራት ይችላል። ግን አይ አልፈልግም ካለ ይባስ የሻዕቢያ መንግስት ካለው መታጠር ላይ ይባሱኑ መታጠር ውስጥ ነው የሚገባው። ይህ ግን ዋጋ ያስከፍላል። ያለበት ቀጠና ቀይ ባህር ተለዋዋጭ ቦታ ነው። እንዲሁም የኃይል ሚዛን ከዓመታት በኋላ ሊቀየር ይችላል። ስለዚህ ይህ ተቸካይ የሆነ አስተሳሰብ አዳሃሪ ካልሆኑ ሰዎች ጋር ለመራመድ መሞከሩ ዋጋ ቢስ መሆኑን ተረድቶታል። ስለዚህ አልነበረም፣ የለም፣ አይኖርም። በዚህ ልክ ነው። እንዳልከው ነው እኮ ከዚህ በፊትም ኢጋድ ውስጥ ነበረ ብለን ማንሳት አንችልም። በነበረበትም ጊዜያቶች ውስጥ የተለያዩ ችግሮችን የሚያመጣ መንግስት እንደመሆኑ አንፃር ለኢጋድ ስጋት የሆነ እንጂ ለኢጋድ ጠቀሜታ የሌለው አባል ሀገር ነበረች። አሁን ላይ በመውጣቷም እንደው ራሷ ልትጎዳ ትችላለች። ዛሬ ላይ ይሄ ችግሮች ላይ ደርሱባት ይችላሉ። ነገ የቀጠናው ሚዛን ቅድም እንዳነሳው በሚለዋወጥበት ጊዜ የቀጠናው ሀገራቶች በህብረት ሆነው ሌሎች ችግሮችን የሚቋቋሙ ከሆነ ሌሎች ችግሮቻቸውን በጋራ የሚጋፈጡ ከሆነ ኤርትራ ብቻዋን ነው የምትቀረው። ኤርትራ ቀጠናው ውስጥ ከማንም ጋር ሳትሰራ ከማንም ጋር አብራ ሳትተባበር በቀጠናው ውስጥ እኮ ኢሳያስ አፈወርቂ የሚያደርጋቸው ትብብሮች ወይ ለጦርነት ነው ወይ ለግጭት ነው ወይ ለተንኮል ነው። እነዚህን ስራዎች የሚሰራው ኢሳያስ አፈወርቂ ከኢጋድ አባልነት ራሴን አገለልኩ ማለት ኢጋድ ተገላገለ ብለን ልናነሳው እንችላለን። ምክንያቱም የቀጠናው ችግር ጠማቂ ሀገር ከሆነ በቀጠናው የተለያዩ ማዕቀቦች ልጥል ትችላለህ። እንደዚሁም ደግሞ የኃይል አማራጮችንም ልትወስድ የሚችልበት አጋጣሚ አለ። ምክንያቱም አባል ሀገር ነው እየተባለ እስከዛሬ በዝምታ የታለፉ በርካታ ነገሮች አሉ። እነዚህ ነገሮችም ኢጋድ ራሱ የራሱን ስራ እንዲሰራ ያደርገዋልና ኢሳያስ አፈወርቂ እንደዚህ አይነት ውሳኔዎችን የሚወስኑት ከምን አንጻር እንደሆነ አይታወቅም። ምክንያቱም ለቀጠናው ሰላምና መረጋጋት የሚሰራ ተቋም እንደመሆኑ አንጻር አብረ ብትሰራ የተሻለ ነበረ። ነገር ግን ኢሳያስ አፈወርቂ የእሳቸው ዓላማ የስልጣን ዘመናቸው ማብቂያ ላይ ደርሰዋል። ቀጠናውን መረበሽ፣ የሀገሪቷን ወይንም ደግሞ አሁን ኤርትራ ካለችበት ቀውስ ወደ ባሰ ቀውስ መዝፈቅ ነውና ኤርትራ ከኢጋድ አባል ሀገርነት መውጣቷ ኢጋድ ሳይሆን ኤርትራ የምትጎዳበት ሂደትን በቅርብ ጊዜ የምንመለከት ነው የሚሆነው። ነገር ግን ኢጋድ እንደዚህ አይነት ስራዎችን በተለይ ደግሞ የሰላምና መረጋጋትን የሚያመጣ ተቋም እንደመሆኑ አንጻር ኤርትራ ደግሞ ይህን ስራ ስለማትሰራ ከኢጋድ አባል ሀገርነቷ መውጣቷ ምንም አይነት ጉዳት በኢጋድ ላይ ሊደርስ አይችልም። በጎረቤት ሀገራቶችም ላይ ጫና አይኖረውም ብዬ ተስፋ አደርጋለሁ። እንግዲህ በቀጣይ ቀናቶች ደግሞ በዚህ ጉዳይ ምን አይነት ሀሳብ ይኖራል የሚለውን ቀን የምንወያይበት ነው የሚሆነው። በረከት፣ ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። መልካም፣ አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ወኪል ፕሮግራማችን ይህን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ አይለየን እያልን እኔ ዮርዳኖስ ለማና በረከት አብረናችሁ ቆይታ አደረግን። በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩን።